ምንም ደስ አላለኝም። ምክንያቱም ያለ ሰው ፈቃድ ሰው መኝታ ቤት ዘው ተብሎ አይገባም። ስርዓት አይደለም፣ ነውር ነው። እሱማ ልክ ነሽ፣ ግን ለዛም አይ ዶክተር አንተ ስለ ከመቼ ጀምሮ በጣም ይቅርታ ለዚህ ከተማ ያደርገኛል ስለስተካ ደባራ ዙፋንዬ አንድ ማወቅ ያለብሽ ነገር አለ። ትዝታ ምን እያደረግሽ ነው? ማየት ፈልገሽ አትፈልጊም? ምንድን ነው እየተፈጠረ ያለው ነገር? ምንም የተፈጠረ ነገር የለም። ስታይናችን ገብተን መነጋገር አለብን። ናይ ቆይ ምንድን ነው? ስልክ ብቻ እኮ ነው። አቦና ይበናትሽ ዙፋን እናወራለን። አይ ብርቱካን መች አጣሁሽ? የሆነ የተፈጠረ ነገርማ አለ። አልገባኝም። ቆይ ምን እያደረግሽ ነው? ምን አደረኩ? ቆይን የማይረባ ቀልሽን ጀመርሽ ማለት ነው? እየቀለድሽ ያለሽውማ አንቺ እንጂ እኔ አይደለሁም። እንዴት? ቆይም ቤስ ቀልድ ሰማሽኝ እኔን? ብርቱካን በተደጋጋሚ እኔ ድሯ ትዝታ አይደለሁኝም፣ ሽንፈቴን በቀላሉ አልቀበልም ብዬ ነግሬሽ ነበር። ይሄንን ደግሞ በማስረጃ ሰጥቻለሁ። አንቺ ግን ልታምኚ አልችልሽም። ስለዚህ ትዝታ ስልክ ውስጥ ነው ያለው ማለት ነው ፋይሉ። እሰራልሻለሁ። እሺ አፍሽን ዝጊ። ያቺ ተረገመች ትሰማናለች። ስለዚህ እኔም መናቅ አቁመሽ ለእያንዳንዱ እርምጃሽ ብትጠነቀቂ ነው የሚሻልሽ። ትዝታ የኔ ቅድ እኮ ቢሳካልን እኮ ጥቅሙ ለሁለታችንም ነው። በዛ ላይ ደግሞ በረከት አሁን ላይ ተሽሎታል ታውቂያለሽ። ግን በቃ አንቺ ብትወጂም እሱ ሊወድሽ አልቻልምሽ። ምን ማድረግ ይቻላል? ዝም በይ ብርቱካን። በረከት ሊወደኝ ይችል ነበር፣ አንቺ ግን በፍጹም እንደዛ እንዲሆን። ሰላም ጤና ይስጥልን ውድና የተከበራችሁ ውድ ቤተሰቦቻችን እንኳን ወደዚህ ቻናል ላይ በሰላም በጤና መጣችሁ። ውድ ቤተሰቦቻችን በጣም ደስ የሚል አሪፍ የሆነው አስተማሪ የሆነው ይህ ድራማ እንግዲህ በጣም ጥሩ ደስ የሚል ቆንጆ የሆነው ድራማ ነው ይህ ድራማ ማለት ነው። ውድ ተመልካቾቻችን ሁላችን የምንወድ በጣም አሪፍ የሆነ ድራማ ነው ማለት ነው። ጥሩ ትምህርት ከዚህ ውስጥ መውሰድ መቀበል እንችላለን። ውድ ቤተሰቦቻችን እንግዲህ የሰው መኝታ ክላስ ዘው ብሎ ማግባት ነውር ነው። ለዛም ቢሆን ቀርቦ ማወቅ አይሻልም ብላ እንግዲህ ትቆጣለች ማለት ነው። እንግዲህ እሷ ክላስ መኝታ ክላስ ዘው ብላ ነው እየገባችው። ስለዚህ እሷ ደግሞ መኝታ ክላስ እንድትዘው ብለሽ ትገባለች ብላ እንግዲህ እጇ ላይ የያዘችዋ እንትን ደፋች ማለት ነው። ከዛን እንዴትስ መኝታ ክላስ ሀለ ሰው ሀላይኔ ፍቃድ እንዴት ነው የገባሽው? እንዴት ብላ እንግዲህ በጣም ትቆጣለች ማለት ነው። እንግዲህ ወይኔ አበላሽሽ ወይኔን ብላ እንግዲህ እሷም በጣም ታዝናለች ማለት ነው። ከዛን ተመልሳ ደግሞ እሱማ ልክ ነሽ፣ የሰው መኝታ ክላስ እንዴት ዘው ብለሽ ትገቢያለሽ? በዚህ ላይ ተገቢ ነው፣ በዚህ ላይ ልክ ነሽ ብላ ስጠይቃት እሱማ ልክ ነሽ፣ በትክክል በዚህ ላይ አጥፍቻለሁ ብላ እንግዲህ ተመልሳ እንግዲህ ከመቼ ጀምሮ ነው መኝታ ክላስ የምትገቢው? ከመቼ ጀምሮ ነው ብላ እንግዲህ በጣም በቁጣ መልስ ትጠይቃለች ማለት ነው። እንግዲህ ዙፋንዬ አንቺ ማወቅህ ያለብሽ ነገር አለ ብላ ተመልሳ ዙፋኗን እንግዲህ ተመልሳ እንደዚህ ብላ ትጠይቃለች ማለት ነው። ዙፋንዬ እንግዲህ ናይ ክላስ ላይ አንቺን እኔ ማውራት አለብን ናይ ብላ ወደ ክላሷ ትወስዳለች ማለት ነው። ክላሷ ውስጣ እንግዲህ ትጠይቃለች ማለት ነው። በአንድ ትጠይቃለች ማለት ነው። ትዝታ ምን ያረግሽ ነው? ምንድን ነው ምትዩ ብላ እንግዲህ ትጠይቃለች እና ዙፋኗ እንግዲህ ብቻው ቀረች ማለት ነው። እንግዲህ እሷ ማግኘታ ክላስ ወስዳ አንቺን መጠየቅ አለብኝ ያለው ምንድን ነው ነገር ከሱ ጋር ከባለቤቴ ወይም ከፍቅረኛ ጋር ያለው ነገር ምን እንደሆነ ማወቅ አለብኝ ካንቺ
መረዳት አለብኝ። በምን ምክንያት ነው ክላስ የገባሽው ብላ እንግዲህ ክላስ ወስታ ግቢ ብላ አስገብታ ክላስ ላይ አንድ ባንድ ትጠይቃለች ማለት ነው። አልገባኝም፣ ምን እያረግሽ ነው? ምንድን ነው እያረግሽው ያለሽው? ስለዚህ አልገባኝም ብላ ዙፋኗን እዛ እንትን አድርጋ ወስታ እሷን ክላስ ላይ አድርጋ ትጠይቃለች፣ አንድ በአንድ ማለት ነው። እንግዲህ እሷም ፍርሃትና በቃ ማውራት ራሱ አልቻለችም ማለት ነው። ማለት እሷ እንደዚህ ብላ ኮስተር ብላ እንደ ፖሊስ ስጠይቃት መልስ መስጠትም እንደገና ማውራትም አልቻለችም ማለት ነው። ዙፋኗ ደግሞ በር ላይ ቆማ ትሰማለች ማለት ነው። እቺ እየተረገበች እንዳትሰማ እሷ ማስማት እኔ አልፈልግም። አንቺ ቀስ ብለሽ ማውራት አለብሽ። ቀስ ብለሽ በር ላይ ቆማ ትሰማለች እኔና አንቺ የምናወራው ነገር ብላ እንግዲህ እንደዚህ ብላ ምስጢሯን ማለት ምስጢር ነገር ስለሆነ እሷ ቆማ እንዳትሰማ ምናምን እያለች እንትን ታደርጋለች ማለት ነው። ያቺም ደግሞ በር ላይ ቆማ ትሰማለች ማለት ነው። እንግዲህ ያቺ ማለት ዙፋኗ ማለት ነው። እንግዲህ እንደ ጀመርሹ እንደ ከሱ ጋር ህብረት ጀመርሹ ብላ ስጠይቃት እንደ አንቺ ነሽ እንደዚህ ብለሽ ያወራሽው፣ አንቺ ነሽ እንደዚህ ብለሽ እየጠየቅሽው እንጂ እኔ አልጀመርኩም ብላ መልስ ትሰጣለች። ዙፋኗ ደግሞ በር ላይ ቆማ ትሰማለች እነሱ የሚያወሩት ነገር ማለት ነው። ቀስ ብላ በር ላይ ቆማ ይህንን ደግሞ እኔና እሱ ጋር ያለው ነገር በማስረጃ አወርሻለሁ፣ በማስረጃ አመጣለሁ፣ አንቺ ተረጋጊ ብላ እንግዲህ ታስረዳለች ማለት ነው። እንግዲህ ዙፋን በር ላይ ቆማ ትሰማለች ማለት ነው። ኪዛን ተመልሳ ምን አለች? አሃ ላካ ፋይሉ እጅ ላይ ሳይሆን ኪዛን ይህንን እነሱ ሳውሩ ጊዜ ዙፋኑ በር ላይ ቆማ እየሰማቸው ያለችው ዙፋኑ አሃ ለካ ፋይሉ እንደዛ ከሆነ ለካ ትዝታ ጋ ነው ያለሁ። ይህንን እንግዲህ ከሱ ስልክ ላይ አይታ ነው ይህንን ነገር ያየችዋ። ይህንን ነገር እንግዲህ መናገር የወሰነችዋ። ይህንን ነገር ካየች በኋላ ነው እንግዲህ ወደ ክላሷ ወስታ እንግዲህ እሷን አንድ በአንድ እየጠየቀችዋ ያለችዋ። አሀ ብላ እንግዲህ በር ላይ ቆማ ዙፋኗ እንግዲህ እሷ አንድ በአንድ እሷ ነው የሚጠየቀው ነገር ሰምታ እንግዲህ ትፈራለች ማለት ነው። ዙፋንና እንግዲህ ያቺ ጓደኛሞች ናቸው እንግዲህ ማለት ነው። እንግዲህ ዙፋኗ በጣም ነው እየፈራች ማለት ነው። ይህ መረጃ ላካ ሁሉ እሱ እጅ ላይ ነው ላካ ያለው ላካ እንደዛ ነው እንዴ ውስታ ክላስ ውስታ ለመጠየቅ እንደዚህ ነው ላካ ብላ በጣም እንትን ትፈራለች ማለት ነው። እንግዲህ እሷ እንግዲህ በራፍ ላይ ቆማ እየሰማች ነበረ። ከዛን ደግሞ ያቺ እየተረገመች በቃ አንቺ ተረጋግተሽ ማውራት አለብሽ። ያቺ እየተረገመችዋ በር ላይ ቆማ ትሰማለች። ቀስ ብለሽ ያወሩ እሷ ማስማት እኔ አልፈልግም ብላ እንግዲህ እንደዚህ ብላ ቀስ ብለሽ አውሪ ብላ እንግዲህ ግን ቀደም ብላ በር ላይ ቆማ ዙፋን እየሰማች ነበር። ሁሉም ነገር ቶሎ በቃ ተረደች ማለት ነው። እንግዲህ እነሱ ደግሞ ማለት ያኔ አልሰማችም ብላ እንግዲህ ታስባለች። እንግዲህ በሩን ቆልፋ ነው እንግዲህ እሷን እየጠየቀች ነበረው። ስለዚህ ያቺኛው ደግሞ ዙፋን ደግሞ በር ላይ ማለት ያኔ እየሰማች ናት። ሰምታ ቶሎ ተረደች ማለት ነው። ወደም ማለት ነው እንግዲህ አንድ በአንድ ቀልጠፍ ብላ ታወራለች ማለት ነው። አንድ በአንድ እኔ በማስረጃ አወርሻለሁ። እኔን ሁለተኛ እንደዚህ አድርገሽ እንደዚህ ቦታ ውስጥሽ እንደዚህ አድርገሽ እንዳታወሪ ሁለተኛ ብላ እንግዲህ ለሷ በደንብ ጠበቅ አድርጋ መልስ ትሰጣለች ማለት ነው። እንግዲህ እሷ ደግሞ ተመልሳ እሷ ጠበቅ ብላ ስታወራ ጊዜ ተመልሳ ምን ትላለች መሰላችሁ? የኔ ህልም እኮ ቢሳካኩ ችግር የለውም። የኔ ህልም ብዙ ህልሞች አሉ። የኔ ህልም እኮ አልተሳካልኝም። ስለዚህ አንቺ እንደዚህ ቦታ ላይ ለምንድን ነው የተገኘሽው? ከሱ ጋር ለምንድን ነው? እኔ ያቀድኩት እኔ ያሰብኩት አልተሳካልኝም። ገና አልተሳካልኝም። አንቺ እሱ ጋር በምን ምክንያት ነው የተገናኘሽው? በምን ምክንያት ነው ከሱ ጋር የተቀራረብሽው? ብላ እንግዲህ ቅልጥ ትላለች ማለት ነው። ዝም በይ ብርቱካን፣ በረከት ይወደኛል። አንድ በአንድ መረጃ አሳይሻለሁ። አንቺ ዝም በይ ብላ እንግዲህ
ለእሷ አሁንም ጠበቅ አድርጋ መልስ ትሰጣለች ማለት ነው። አንቺ እንደዚህ ብለሽ ለማውራት አይጠበቅብሽም። አንቺ ብዙ ነገር አሳልፈናል ከልጅነት እስከዚህ ድረስ እህቴ እንደ እህቴ ነው ማይሽ። አንቺ ግን እንደዚህ ማውራትሽ ብርቱካን በጣም አዝናለሁ ብላ በጣም ነው መያዝ ነው ብላ እንግዲህ በሷ ላይ በጣም ትቆጣለች ወይም በጣም ትናደዳለች ማለት ነው። እንግዲህ ብርቱካንም ቆም ብላ አሰበች ማለት ነው። አንቺ በጣም ራስሽ ነው የምትወጂው። ስለ ለኔ አስበሽ አታውቅም። ስለ ራስሽ ብቻ ነው ራስሽ ነው የምትወጂው። ለእኔ አንድ ቀንም አስበሽ አታውቅም። ለእኔ ብታስቤ ኖሮ እንደዚህ እኮ እኔን ወደ ጥርጣሬ ውስጥ ወይም ወደ እኔ እንደዚህ ውስጥ በቃ እኔን በፍጹም እንትን አታደርግም ነበር። አንቺ ራስ ወዳጅ ነሽ፣ ራስሽ ነው የምትወጂው ብርቱካን ብላ እንግዲህ በጣም በጣም ማለት ነው ስማርት የሆነ መልስ ትሰጣለች ማለት ነው። እንደገና ብርቱካንም ተመልሳ ተረጋግታ ማለት ነው እሺ ይቅርታ፣ በጣም ይቅርታ እንግዲህ ፋይሎቹ አንቺ ጋር ካለ በጣም ይቅርታ ብላ ተመልሳ እንግዲህ እሷም ትረዳለች። ይቅርታም ተመልሳ ትጠይቃለች ማለት ነው። ድሮም ተረጋግቼዋለሁ። አንቺ ነሽ እያገፈሹ ያለሽው፣ አንቺ ነሽ ወደዚህ ውስጥ እየገፈሹ ወደዚህ ውስጥ እንድገባ ያደረግሽው አንቺ ነሽ። እኔም ድሮም ተረጋግቼዋለሁ እያለች እንግዲህ ተመልሳ ለሷም አሁንም ስማርት የሆነ ማለት ትሰጣለች ማለት ነው። እሺ ትዝታ አሁን ተረጋጊ፣ በቃ አንቺ ተመልሳ ተረጋጊ። በቃ ተረድቼዋለሁ፣ አልተረዳሁም ነበረ ተረድቼዋለሁ ትዝታዬ። እሺ በቃ ይቅርታ ብላ አሁንም ተመልሳ ይቅርታ ትጠይቃለች ማለት ነው። ብርቱካን እንግዲህ ይቅርታ ትዝታ በጣም እንግዲህ ተረጋግተሽ አንድ ነገር በማስተዋል አንድ ነገር ማድረግ አለብሽ። ተረጋጊ ይቅርታ ብላ እንግዲህ በይቅርታ ጨርሳለች ማለት ነው። እንግዲህ የዛሬ ቪዲዮ ይሄ ይመስላል ማለት ነው። በጣም ደስ የሚል ቆንጆ የሆነ ድራማ ነው። ይህን ድራማ ብዙ ትምህርቶች መውሰድ መማር እንችላለን። ስለነበረን ቆይታ አመሰግናለሁ። በቀጣይ ፓርት እንገናኛለን። ደህና ሁኑ።